አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ኃያል አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ በዱራ ሜዳ ላይ ገብርኤል ጣዖት ተዘጋጅቶ ገብርኤል ሊያመልኩት ወደዱ ገብርኤል አዲስ አዋጅ ወጥቶ ገብርኤል ሲድራቅና ሚሳቅ አብደናጎም ጸኑ ጣዖቱን ረግጠው በእግዚአብሔር አመኑ ኃያል አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ተቆጣ ንጉሡ ገብርኤል በሦስቱ ሕፃናት ገብርኤል ጨምሯቸዋል ገብርኤል ወደ እቶነ እሳት ገብርኤል ከሰማይ ተልኮ ወረደ መላኩ ከእሳት አዳነ ከእሳት ሳይነኩ ኃያል አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ አንተ ተራዳ በእውነት ከቶኑ ስር ሆነው ገብርኤል ዝማሬን ተሞሉ ገብርኤል ገፍተው የጣሏቸው ገብርኤል በእሳቱ ሲበሉ ገብርኤል አልተቃጠለችም የራሳቸው ፀጉር አዩት መኳንንቱ የእግዚአብሔርን ክብር ኃያል አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ናቡከደነፆር ገብርኤል እጁን ባፉ ጫነ ገብርኤል ሰለስቱ ደቂቅ ገብርኤል ከእሳት ስላዳነ ገብርኤል ይክበር ጌታ አለ የላከ መላኩ ሊያመልከው ወደደ ስላየ ማዳኑ ኃያል አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ ተቆጣ ንጉሡ ገብርኤል በሦስቱ ሕፃናት ገብርኤል ጨምሯቸዋል ገብርኤል
ላይ ተልኮ ወረደ መላኩ ከሞት አዳናቸው በእሳት ሳይነኩ ኃያል አንተ ኃያል ደጉ መልአክ ገብርኤል ኃያል አንተ ኃያል ደጉ መልአክ ገብርኤል ይውደቅ ይሸነፍ ጠላት አንተ ተራዳ በእውነት ይውደቅ ይሸነፍ ጠላት አንተ ተራዳ ወጣ ከእሳት ሰለስቱ ደቂቅን ያወጣ ከእሳት እኛንም አድነን አድነን ሊቀ መላእክት እኛንም አድነን አድነን ገብርኤል ሊቀ መላእክት እኛንም አድነን አድነን ሊቀ መላእክት እኛንም አድነን አድነን ገብርኤል ሊቀ መላእክት ቂርቆስ ኢየሉጣን ያወጣ ከእሳት ቂርቆስ ኢየሉጣን ያወጣ ከእሳት እኛንም አድነን አድነን ሊቀ መላእክት እኛንም አድነን አድነን ገብርኤል ሊቀ መላእክት እኛንም አድነን አድነን ሊቀ መላእክት እኛንም አድነን አድነን ገብርኤል ሊቀ መላእክት ሰለስቱ ደቂቅን ያወጣ ከእሳት ሰለስቱ ደቂቅን ያወጣ ከእሳት እኛንም አድነን አድነን ሊቀ መላእክት አይሰማ እኛንም አድነን አድነን ገብርኤል ሊቀ መላእክት እኛንም አድነን አድነን ሊቀ መላእክት እኛንም አድነን አድነን ገብርኤል ሊቀ የመጨረሻ ቂርቆስ ኢየሉጣን ያወጣ ከእሳት አይሰማም ያወጣ ከእሳት እኛንም አድነን አድነን ሊቀ መላእክት እኛንም አድነን አድነን ገብርኤል ሊቀ መላእክት እኛንም አድነን አድነን ሊቀ መላእክት እኛንም አድነን አድነን ገብርኤል ሊቀ መላእክት ዕድሜ የማያልቅበት ጤና የማያልቅበት በረከት የማያልቅበት የኔና የናንተ አምላክ እግዚአብሔር መድኃኔዓለም ከቁጥር ሳያጎል ከቀን ሳያጎልብን ችግር ሳያሳየን የዛሬ ዓመት እንዲያደርሰን የሱ ፍቃዱ ይሁንልን። እግዚአብሔርን አመስግኑ። እንግዲህ በዚህ በማቴዎስ ወንጌል ምዕራፍ 18 ቁጥር 2 እስከ 3 ላይ አንድ ኃይለ ቃል እናገኛለን። እንደዚህ ሕፃን ካልተመለሳችሁ የእግዚአብሔር መንግሥት አትወርሱም ይላል። ይሄ ቃል የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቃል ነው። ሕፃናት ምንም ነገር አያውቁም፣ አይበድሉም። ሲርባቸው ብቻ ማልቀስ ወይ እናታቸውን ወይ አባታቸውን ሲያጡ ብቻ ለቅሶ የሚቀድማቸው ብላቴና ናቸው። የኃጢአትን ጣዕም፣ የኃጢአትን ኑሮ፣ የኃጢአትን በደል የማያውቁ ናቸው። ስለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ማንኛውም ሰው በኃጢአት ስለሚወድቅ ኃጢአት ከወደቀ በኋላ ንስሐ ስለሚገባ ወደ ንስሐ ስለሚመለስ እንደዚህ ሕፃን ካልተመለሳችሁ መንግሥተ ሰማያትን አታገኟትም። ሕፃን አይበድልም፣ ቂም አይዝም፣ አይጣላም፣ አይጨቃጨቅም። ታዲያ ዛሬ ቂርቆስ ኢየሉጣ ስናስባቸው ምንድነው ያደረጉት? ምን ሰሩ እነዚህ እናትና ልጅ? እንግዲህ ቂርቆስ አባቱ ኮዚሞስ ወይንም ስምዖን፣ እናቱ ኢየሉጣ በዚህ በታናሿ እስያ አንጀቤን በምትባል ታላቅ ቦታ የተወለደ ልጅ ነው።
ገና በ2 ዓመት ከ9 ወሩ ስለ እግዚአብሔር የመሰከረ፣ ስለ እግዚአብሔር የተናገረ፣ የእግዚአብሔርን ክብር ከፍ ያደረገ ታላቅ ብላቴና ነው። እለእስክንድሮስ የሚባል ጨካኝ ንጉሥ ኑ ለጣዖት ስገዱ፣ ለእግዚአብሔር እንዳትሰግዱ ብሎ ጫና በፈጠረበት ወቅት፣ ችግር በፈጠረበት ወቅት ይሄ ብላቴና እግዚአብሔርን ሊያከብር፣ ለእግዚአብሔር መስዋዕት ሊሆን፣ እግዚአብሔርን ሊያወድስ ብድግ ብሎ ተነሳ። ኑና እናቱን ጠርቶ ኢየሉጣን ስገዱ ለኔ ጣዖት አለ። አጠር አረገዋለሁ፣ ስገዱ አለ። እነዚህ እችል ኢየሉጣ በሴት አንጀቷ በእናትነቷ ልጇም እያሳዘናት እኔ ላንተ አልሰግድም አለችው ጠጋ ብላ። ወይንም ልጄ መጥቶ ይመስክር አለችው። ከኔ ጋር ናችሁ ክርስቲያኖች? በኋላ አንሰግድም፣ አናንያን፣ አዛርያን፣ ሚሳኤልን ያዳነ እግዚአብሔር እኛንም ያድነናል አሉ። ክርስቲያኖች እውነት እግዚአብሔር የአባቶቻችን አምላክ ነው። የእናቶቻችን የቅድመ አያቶቻችን አምላክ ነው። ይሄንን ሃይማኖት የተቀበልነው ከነዛ ካፋቸው ስድብ የማይወጣ ተንኮል የማይወጣ ክፉ የማይናገሩ የነዛ ደጋግ አባቶች እናቶች ልጆች ነን። እነዛ ኦርቶዶክሳውያንን አቅፈው ኦርቶዶክሳውያንን ይዘው ብዙ ዓመት የኖሩ ክርስቶስ ከተወለደ ዛሬ 2018 ዓመተ ምህረት ነው። ዓመተ ፍዳ ዓመተ ኩነኔ አልፎ የምህረት ዓመት ከቆጠርን ክርስቶስ ከተወለደ 2018 ኦርቶዶክስ ከተሰበከ ኦርቶዶክስ ከተነገረ ኦርቶዶክስ ከተማር 2018 ዓመተ ምህረት ጨረስን። ክርስቲያኖች እግዚአብሔር አሁንም በቤቱ ያኑረን። ሌሎች እንቅፋት መጥቷቸው ተንገጫቅጨው ክርስቶስን መጠበቅ አቅቷቸው ሳይርባቸው ርቧቸው እንቅፋት መጥቷቸው ከቤቱ የወጡ አሉ። እነሱን እግዚአብሔር ልቦና ሰጥቶ ይመልሳቸው። ታዲያ ይሄ ንጉሥ ስገዱ አለ። አንሰግድም፣ የሚያድነንን አምላክ አለ። እንደውም ያመነው አምላክ ባያድነን እንኳን ላንተ ጣዖት አንሰግድም ነው ያሉት። ክርስቲያኖች እናንተ ዛሬ እንቅፋት ሲመታችሁ፣ ዛሬ የጠየቃችሁት ነገር እግዚአብሔር ዕድሜ ሲሰጣችሁ ወይንም ጠብቁኝ ሲል ትዕግስት የለንም እኮ። አዳምን ትዝ ይላችኋል? በኦሪት ዘፍጥረት ምዕራፍ 3 ቁጥር 10 እስከ መጨረሻ ላይ አዳም ከበደለ በኋላ አዳም ካጠፋ በኋላ አዳም የሚያለቅስ የሚያነባ የሚጨነቅ ሆነ ይላል። እግዚአብሔር ግን እንባውን አየ፣ ማዘኑን አየ፣ ማልቀሱን አየ፣ መተከዙን አየ። እንዲህ አለው፣ አዳም ከልጅ ልጅ ተወልጄ አድንሃለሁ፣ ለ5500 ዘመን ጠብቀኝ፣ ወይንም ለ1 ቀን ተኩል ጠብቀኝ አለው። ክርስቲያኖች አዳም ይሄንን ጠብቆ ነው እኮ ወደ ጥንተ ክብሩ የተመለሰው። እኔና እናንተ ልጅ ስናጣ፣ ገንዘብ ስናጣ፣ ሆደ ባሻዎች፣ አልቃሾች፣ እግዚአብሔርን የምንለውጥ እግዚአብሔርን የምንረሳ ሰዎች እኮ ነው። ለምን አይርበንም? ለምን አይጠማንም? እምነታችን እየተንገጫገጨ እምነታችን እያስጨነቀ አትጨንቀን እምነቱን መያዝ አልቻልንም። ስለዚህ ኑ ስገዱ አላቸው ሁለቱን። እለእስክንድሮስ አይ አንሰግድም ላንተ። ክርስቲያኖች እንዲህ ነው እምነት። እሳትን እያዩ መናገር፣ እሳትን እያዩ የፈላ ውሃ እያዩ በገዋን ውስጥ ያለውን ውሃ እያዩ ክርስቶስን መምሰል። መኑ ይሃድገነ ፍቅሮ ለክርስቶስ። ሐዋርያው ቅዱስ ጳውሎስ ከክርስቶስ ፍቅር ማን ነው የሚለየኝ? መራብ፣ መጠማት፣ መሰደድ ማን ነው ከክርስቶስ የሚለየኝ ይላል። ኤኙቱ ጃለለ ክርስቶስ ራ አዳነባሱ ደንዳ ገደዶ ደሞ ደቡምሰሞ ረኮ ደሞ ኤኙቱ ኢሳ አዳነባሱ ደንዳ የዳጎፍታን ቁልቁልቸ ጳውሎስ። ስለዚህ ኑ ስገዱ ቅረቡ አላቸው። መጡ። የፈላ ውሃ እናትየው የሴት አንጀቶንና ፈራች ይላል ኢየሉጣ። ውስጧ እሳቱን ስታይ የፈላውን ውሃ ስታይ ተንቀጠቀጠች ይላል። በኋላ ለልጇ ነገረችው። ምን ይሻላል አለችው። እናቴ ምንም አትፍሪ፣
እና አናንያንና አዛርያን ሚሳኤልን ያዳነ ይመጣል አለ። እግዚአብሔር ስለአመኑ ስለወደዱት እሳት ውስጥ ጣሏቸው። እሳት ውስጥ በጣሉ ሰዓት ያ የኔና የናንተ ባለውለታ ያ ድንግል ማርያምን በቤተ መቅደስ ክርስቶስ እንድትወልድ ያበሰራት ያ የናናንያ የናዛሪያ ከእቶነ እሳት ያወጣ ዳግም መጣና እሳቱ ላይ ከነመስቀሉ ቆመ። ያ የሞቀ የፈላ ውሃ የሚጮኸው እነሱን ሊበላ ያለ እሳት በቅዱስ ገብርኤል መስቀል ጠፋ። አመስግኑት እግዚአብሔር፣ አመስግኑት። እኛ ኦርቶዶክሳውያን እውነተኛ ሃይማኖት አለን። እኛ ኦርቶዶክሳውያን ቢርበንም ቢጠማንም በመቅደሱ ከተቀመጥን በቤተ መቅደሱ ከኖርን የሚያስፈራን ነገር ምንም የለም። ክርስቲያኖች እምነታችሁን በዚህ ዘመን ታዩታላችሁ። ክርስትናችሁን እያያችሁት ነው። እምታዩት ከሆነ ደሞዛችሁ ስንት ነው? ግን እግዚአብሔር ፈቅዶ እናንተ ስትተኙ ማዕዱን እየባረከ እናንተ ስትተኙ በኋቃውን እየባረከ በ2000 ብር ደሞዝ ልጆች እያስተማራችሁ ነው። ከዚህ የበለጠ ሰዓት የለም። ከዚህ የበለጠ ማጣት የለም። ከዚህ የበለጠ ቤቱን ክራይ ከፍላችሁ ልጆች አስተምራችሁ ከዚህ የበለጠ በሳት መካከል ማለፍ ምን አለ? ይሄንን ነው እግዚአብሔርን ማመስገን። ዛሬ እኮ አንድ ጤፍ 20 ሺህ ብር ገባ። ትናንትና 2000 ብር 1000 ብር 400 300 እንዳልነበረ። ታዲያ ይሄንን እየኖር ነው አይደለም እንደ ክርስቲያኖች? እስቲ አመስግኑት እግዚአብሔርን። እግዚአብሔር ቅዱስ ገብርኤል እንዲህ ይላል በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ በእግዚአብሔር ፊት የምቆመው እኔ ቅዱስ ገብርኤል ነኝ ይላል። በእግዚአብሔር ፊት ሰዎች አሁን ሌሎች የተናገሩትን መናገር አንፈልግም። እግዚአብሔር ፊት ከቆመ ገናናው መልአክ ቅዱስ ገብርኤል እኔና እናንተን ሊያስታርቅ ነው። እኔና እናንተን ሊያገናኘን ነው። እኔና እናንተን ከታቦቱ ጋር ሊያገናኘን ነው። ሌላ ስራ የለውም። አገልግሎቱ ይሄ ብቻ ነው። የአንድ ሊቀመንበር እናት እንኳን ትከበራለች። ዛሬ ማርያምን የሚሳደቡ ዛሬ ማርያምን የሚናገሩ እኮ ድሮ ድንግል ማርያም ስትጠራ ምጥ ሲይዛቸው ወዲያ ይወልዳሉ። ዛሬ ግን ድንግል ማርያምን አልጠራ ያሉ ድንግል ማርያምን የናቁ በቢላ እየተተረተረ ሆዳቸው ልጅ ይወልዳሉ። ያ ደግሞ ሀገር አስቸጋሪ፣ ወንድሙን የሚገል እናቱን የሚገል አባቱን የሚገል ትውልድ ይፈጠራል ማለት ነው። ስለዚህ ከቅዱሳኖች ጋር ምን ክርክር አለን? ቅዱሳኖች ለእኔና ለእናንተ የተፈጠሩ እኔ እናንተን ሊያጸድቁ መቅደሱን ሊያሳዩ ቤቱን ሊያሳዩ ነው እግዚአብሔር ያመጣልን። ቁልቁሎታ ሰሚጉባ ለፈከነረቲ ካንጅራተኒ ዋመሌሚቲ አናፊሲን ሞቱማ ዋቀዮ አከዳሉ መነ ዋቀዮ አከሴኑ አከባኑ ገልመ ኬኛ ባኬኛ አከቤግኑ ኤርገሞተ ዋቀዮ ዋቀዮ ኑ ኬኒ ከናፍ ኤርገማን ዋቀዮ ቁልቁሉ ገብርኤል ፉንዱረ ዋቀዮ ከናበዱ አኒያ ቁልቁልቸ ገብርኤል ጀዳ ወንጌለ ሉቃስ ቦቆና ቶኮ ለኮፍሰ ኩድ አፉርረት ጀቸ ከነኒ ያርጊና ፉንዱረ ዋቀዮ ከናበዱ አና ጀቻ ጅራ እግዚአብሔር ፊት የምቆመው እኔ ነኝ። ሊያማልደን መንገድ ሊያሳየን በጠፋበት ቦታ ሰላማችንን ሊመልስ እግዚአብሔርን የሚያማልደን ይሄ ገናና መልአክ ነው። ክርስቲያኖች ዛሬ አገራችን ኢትዮጵያ የነ ተክለ ሃይማኖት ሀገር እነ ገብረ መንፈስ ቅዱስ ከግብጽ መጥተው ጽድቃቸውን የሰሩባት እነ አቡነ አረጋዊ እነ አቡነ ጴንጤሌዎን እነዚህ ተሳቱ ቅዱሳን ከሮም መጥተው እቺ ሀገር ባርከው ቀድሰው ያኖራት ኢትዮጵያ ዛሬ እኔና እናንተ እንባላለን። አማራ፣ ኦሮሞ፣ ጉራጌ፣ ትግሬ እየተባባል እንባላለን። ማን ነው የሰበከን? ገላትያን ምዕራፍ 8 ቁጥር 1 ላይ እንዲህ ይላል፣ እኛ ከሰበክንላችሁ ይላል ሐዋርያው ቅዱስ ጳውሎስ፣ እኛ ከሰበክንላችሁ ውጪ የሰበካችሁ የተረገመ ይሁን ይላል። ሉቃስ ወንጌል ገላትያን ምዕራፍ 8 ቁጥር 1 ላይ ማን ነው የሰበከን? እንድንጣላ እንድንለያይ ማን ነው የሰበከን? ዘር እንድንቆጥር አጥንት እንድንቆጥር ማን ነው የሰበከን? ይሄ ጠላታችን ጥንታዊ ጠላታችን ማን ነው? ዲያብሎስ ነው። ማንም አልሰበከንም። ኦሮሞው ጓደኛ ነው፣ አማራው ወንድምህ ነው፣ ትግሬው ወንድምህ ነው።
ቤኒሻንጉል ጉሙዙ መልካችን አንድ ነው፣ ቁመታችን አንድ ነው። መልካችን አንድ ነው፣ ቁመታችን አንድ ነው። ከአንዱ ታቦት ጽዋ ላይ እየቆረብን ከአንዱ ታቦት የእግዚአብሔርን ሥጋና ደም እየተቀበልን እኔና እናንተን የሚያጣላን ማን ነው? ሰይጣን ካልሆነ እስቲ ከመካከላችን ይህንን ሰይጣን እግዚአብሔር እንዳያወጣ እልል ብላችሁ አሳፍሩት። እግዚአብሔር እልል በሉ፣ አመስግኑት። አሁንም አመስግኑት። አዎ እኛ ኢትዮጵያውያን አብልተን አጠጥተን ማንጠግብ፣ እኛ ኢትዮጵያውያን ደጎቹ ኢትዮጵያውያን፣ ርሩሆቹ፣ አዛኞቹ፣ አልቃሾቹ ኢትዮጵያውያን ኢትዮጵያን ሲያይ ያለቅሳል። በጥንት ዘመን ኢትዮጵያን አሳድረኝ ሲል ያለቅሳል። ዛሬ እኛ ጎተራችንም ቦሃቃችንንም ምግባችንንም ሰው ሲያንኳኳ በራችንን እኮ እንጀራችንን የምንደብቅ ሰዎች ነን። ሳንበላው ለምንደፋው ወንድም ሰው መጣ ብለን ለእንጀራ የምንሸሽ ሰዎች እኮ ነን። ይሄ ባህሪያችን አይደለም። ይሄ ኢትዮጵያዊነታችን አይደለም። ይሄ የእኛ የተሰጠን ጸጋ አይደለም። እኛ መዋደድ በቤቱ እንዲህ ተሰብስቦ እግዚአብሔርን ማምለክ፣ ክርስቶስን ማምለክ፣ ቅዱሳንን፣ ሰማዕታትን፣ ድንግል ማርያምን በራሳችን ላይ አንግሰን የምንሄድ ሰዎች ነን። ክርስቲያኖች አሁንም ወደ ቀልባችን እንመለስ። ተጣልተን አየነው፣ ተጋለን አየነው። እንዴት ኢትዮጵያን ይገላል? ጠላት አልመጣም እኮ። እንዴት ሽፍታ ሁነን ራሳችንን እናጠቃለን፣ ሽፍታ ሁነን ራሳችንን እንገላለን። ከዚህ እግዚአብሔር ይሰውረን። ያ ዘበን የእሳቱን ዘበን ከራማ ከሰማይ መጥቶ ቅዱስ ገብርኤል እንዳበረደው ይሄ የምንጣላበትን ነገር የምንጨቃጨቅበትን ነገር ይሄ ራስ ወዳድ የሆንበትን ዘበን እግዚአብሔር ቅዱስ ገብርኤል መሃላችን ተቀምጦ ከመካከላችን ያውጣልን። የሚያጣላን ሰይጣን ነው። የሚለያየን ሰይጣን ነው። እናት ለልጇ፣ ልጅ ለእናቱ እንዳይራራ፣ አባት ለልጁ እንዳይራራ፣ ልጆች ለአባቶቻቸው እንዳይገዙ የሚያደርግ ሰይጣን ነው። ከዚህ እግዚአብሔር ይሰውረን። እስቲ ወጣቶች እጃቸውን ብድግ አድርጉ። ወጣት የሆናችሁ እስቲ ብድግ አድርጉ። ወንዶች ሴቶች እንዳታወጡ። ወንዶች እጃችሁን ብድግ አድርጉት። ማታ ስትገቡ የአባታችሁን ጉልበት ትስማላችሁ? የአባቱን እግር የሚያጥባለ እስቲ እጅ አውጣልኝ። እጃችሁን መልሱት እስቲ እኔ የአባቴን ጉልበት እስማለሁ እግሩን አጥባለሁ የሚል እስቲ እጁን ያውጣ። በቃ ተመልምለን እንደ ባህር ዛፍ ቆመናል እኮ። እንዴት እንመረቃለን? አባት ላይ አብርሃም ይስሐቅን ባረከው፣ ይስሐቅ ያዕቆብን ባረከው። እግዚአብሔር አብርሃምን ባረከ፣ አብርሃም ያዕቆብን፣ ያዕቆብ ልጁን ባረከ። እንዴት እንባረካለን ታዲያ? ተመልምለን አደግን። የምንይዘው አይበረክት፣ የምንበላው አንጠግብ፣ ባዶ እጅ እኮ ነን ያለ ነው። እስቲ ልጃገረዶች እጃችሁን አውጡ። የእናቱን እግር የሚያጥብ ጉልበት የሚስብ አለ? እንዴት ታዲያ? ሁላችንም እኮ እንደ አህያ ጥርስ ተስተካከልን። እንዴት ይሆናል? እናትሽ እንድትማርቅሽ፣ ስራ እንድታገኝ፣ ትዳር እንድታገኝ የእናትሽን ምርቃት ጉልበት መሳም፣ እግር ማጠብ። እንደ ባህር ዛፍ ተመልምለን እያደግን ክርስቲያኖች ፈተና ሆን እኮ በራሳችን ላይ የጠየቅነው መልስ የማያገኘው እግዚአብሔር የሚባርክበት ቦታ ስላጣ ነው። እናት ላይ ሆኖ ይባርካል፣ አባት ላይ ሆኖ ይባርካል፣ ቤተ መቅደሱ ላይ ሆኖ ይባርካል። እግዚአብሔር እንዴት ብሎ ይባርከን? ከኔ ጋር ናችሁ? ጉልበቱን የእናቱን ጉልበት የአባቱን ጉልበት የሚስም ካለ ጥሩ ነው። ለካ ለዚህ ነው የምንጣላው፣ ምርቃት ስለሌለን ባዶ ስለሆን። ከኔ ጋር ናችሁ? ባዶን ስራ ጎዶሎ ውሃ አድርገን እንስራ ብንሸከም ያስኬደናል እንዴ? ካልሞላ አያስኬደንም። ከኔ ጋር ናችሁ? ራባችሁ እንዴ? ጎዶሎን ስራ እየተንቦጫቦጫ ያስኬደንም። መንገድ ሙሉ ያስኬዳል አያስኬድም? ጎዶሎ ሆና አልተመረቅንም። እናታችን አባታችን ላይ እንዲመርቁን እግዚአብሔርን ለምኑ። እናቴ መርቂኝ፣ አባቴ መርቁ እንድትሉ አምላካችን እግዚአብሔር ይርዳን። እስቲ እጃችሁን ብድግ አድርጉት እስቲ። ቅድም በስንት መከራ ለምንድን ነው ሰዎች ገንዘብ ስጡ የማይሏችሁ? ቤታችሁ አይደለም እንዴ? ለምንድን ነው ሰባኪው አምጡ የሚለው? እናንተ አውቃችሁ መስጠት አለባችሁ። ለምን እንሰበካለን? ቤታችን አይደለም ወይ? ሁሉን ሀብታችንን ጥለን እንመጣለን። 3 መኪና 10 መኪና ያለን አስራት በኩራት መች ከፈላችሁ? ሚልክያስ ምዕራፍ 3 ቁጥር 10 ላይ ሰርቃችሁኛል፣
ከልጆቻችሁ አልሰጣችሁኝም። ልጆቻችሁን ወደ ቤተ እግዚአብሔር አላመጣችሁም። ገንዘባችሁን አልሰጣችሁኝም። እኔ እመጣባችኋለሁ ይላል። ለምንድን ነው የሚሰብከን? ለምን እንሰበካለን? ስጡ ስንባል ይሄ ካቴድራል አመራ አያችሁታል። ይሄ ስለተሰራ አይደለም እንዴ? እና በእናንተ ገንዘብ እኮ ነው። ለምን ትሰበካላችሁ? ለምን አትሰጡም? እኛ ስንሰጥ ማን ይሰጠናል? እግዚአብሔር ይሰጠናል እኮ። ከኔ እስቲ እጃችሁን አውጣ። አንድ መዝሙር ዘምርላችኋለሁ። እዚህ የመጣን 1 ብርም 2 ብርም እንሰጣለን። ኑ ሁላችሁም እንካዛ። ይኸው ቄስ ብር አይሰጥም። ቄስ ብር ከሰጠ ኢትዮጵያ ውስጥ ነዳጅ ይወጣል እያሉ ነው። አሁን እኮ ነው እየወጣ ነው። ቄስም እየሰጠ ነው። በሉ ይኸው ጀምሬያለሁ። ኑ ሁላችሁም ይሄንን ከፈት አድርገው ሁሉንም በሉ። እዚህ ላይ ደግሞ ጥላ አስቀምጥልኝ፣ እዛ ጥላ አስቀምጥልኝ። ለምን ትሰበካላችሁ? ለምን ይናገሯችኋል? ለምን አትሰጡም? እዚህ ጋር ጥላ አድርገው። ጥላ እዚህ አባዬ፣ እዚህ ሴቶቹ ጋር እናቶቼ ጋር ጥላ አድርግ በሉ። እዚህ ጋር ይኸው ሳጥኑ ላይ አድርጉ። ጎሽ ሰከነሳ ቃሚ ይሄንን ክፈቱት። ሁንዱም ቲኬሰም በከ ከነቲ ካን ዱፍተኒ ኤርገማ ዋቀዮ በርባቸዳ ኬና